እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በሥርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የፉትቦል ካፌ ዝግጅታችን ጀምሯል። ትላንት ምሽት የተደረጉ የቻምፒየንስ ሊግ ጨዋታዎች ላይ እናተኩራለን። ደግሞ ዛሬ የሚደረጉ ሁለት ሌሎች የሩብ ፍጻሜ ቻምፒየንስ ሊግ ጨዋታዎች አሉ። ትላንትና ከፍ ያለ ግምት አግኝቶ የነበረው እና በሳንቲያጎ ቤርናቤው የተደረገው የሪያል ማድሪድ እና የባየር ሚኒክ ጨዋታ በቬንሶን ኮምፓኒ ቡድን 2-1 ባለ ድልነት ተጠናቋል። በጣም ብዙ ኢቨንቶች የነበሩት 40 ሙከራዎች ያስተዋልንበት በሁለቱ አጋማሾች ሁለት የተለያየ የእግር ኳስ ስታይል የተመለከትንበት በመጀመሪያ አጋማሽ ባየርን ሊያውም በተሟላ ብቃት ሳይጫወት ግን የዚህን ዓመት ቻምፒየንስ ሊግ ለምን እንደሚያሸንፍ ብዙ ሰዎች ግምት እንዲሰጡት እንደሆነ የሚያሳይ አይነት ብቃት አሳይቶ ነበር። ግን ከሁለተኛው ጎል መቆጠር በኋላ አንድም አልቫሮ አርቤሎ ባደረገው ለውጥ፣ ሁለትም በባየር ሚኒክ መዛል ወይ ማፈግፈግ ምክንያት ሪያል ማድሪድ የመልሱ ጨዋታ ቢያንስ ትርጉም እንዲኖረው የሚያደርግ ጎል አስቆጥሯል። ግን በዚህ ጨዋታ ላይ ኢማኑኤል ኖየር 40 ዓመቱ ነው፣ ግን በጣም በሚያስደንቅ ብቃት ላይ ትላንት ከጨዋታው በፊት ምናልባት ስጋት ሊሆን ይችላል በዚህ ውድድር ዘመን ያለው ብቃት እንደቀደሙት ዓመታት አይደለም ስንል ነበር። ግን በምሽቱ 9 ሙከራዎች አድኗል። ስለዚህ ሪያል ማድሪድ ተጨማሪ ጎሎች ሊያስቆጥር የሚችሉባቸው እድሎች ነበሩ። በእርግጥ በባየር ሚኒክም በኩል ተጨማሪ ጎሎች ማስቆጠር የሚችሉባቸው እድሎች ነበሩ። ስለዚህ በክስተቶች የተሞላ ጨዋታ ነበር። ይህንን ጨዋታ እናነሳለን። አርሰናል ወደ ጆዜ አልቫላዴ ተጉዞ በስፖርቲንግ ሊዝበን ሜዳ ማለት ነው 1-0 አሸንፏል። ካይ ሃቨርትዝ ነው በ91ኛው ደቂቃ ላይ የአርሰናልን የማሸነፊያ ጎልና አርሰናልን በታሪኩ ለመጀመሪያ ጊዜ በሁለት ተከታታይ የውድድር ዘመኖች ወደ ቻምፒየንስ ሊግ ግማሽ ፍጻሜ ለመሸጋገር እጅግ የተቃረበበትን ጎል አስቆጥሯል። ሁለት ተቀይሮ የገቡ ተጫዋቾች ናቸው በጎሎቹ ላይ የተቀናጁት። ጋብሪኤል ማርቲኔሊ ለካይ ሃቨርትዝ በመጨረሻውም ዙር ከሌቨርኩዘን ጋር ተደርገው በነበረው ጨዋታ እንደዚሁ በፍጹም ቅጣት ምት ያቻነቱን ጎል አስቆጥሮ ነበር። የ2021 የቻምፒየንስ ሊግ የፍጻሜ የማሸነፊያ ጎል አስቆጣሪ እንደሆነ እናውቃለን። ስለዚህ በእንደዚህ አይነት ትልልቅ አጋጣሚዎች የመጉላት ታሪክ ያለው ተጫዋች ነው። ግን እዚሁ ጨዋታ ላይ መጠቀስ ያለበት እንደ ባየርንና ሪያል ማድሪድ ጨዋታ በብዙ ክስተቶች የተሞላ አልነበረም። ግን ራያ 4 ሙከራዎች አድኗል። ሁለቱ በተለይ በጣም አስደናቂ ሙከራዎች ናቸው። ከጨዋታው በኋላ ሃቨርትዝ የዓለም ምርጡ ግብ ጠባቂ ብሎ አድንቆታል ባለፉት 2 ዓመታት። ስለዚህ ግሩም ነበር ዳቪድ ራያም። ዛሬ ደግሞ የሚደረጉ ሌሎች ጨዋታዎች አሉ። እነሱንም ጊዜ እንደፈቀደ እናነሳለን። የባለፈው የውድድር ዘመን የሁለተኛ ዙር ድጋሚ ነው ማለት ይቻላል። ግን በሩብ ፍጻሜ ነው የሚገናኙት ፓሪስ ሳን ጀርማን ከሊቨርፑል። ግን በአንድ ዓመት ጊዜ ውስጥ የሁለቱ ቡድኖች እጣ ፈንታ በጣም የተለያየ ሆኗል። ያኔ ሊቨርፑል የአውሮፓ ምርጡ ቡድን ነበር። አሁን ከመሪው ይልቅ ለ14ተኛው ስፍራ የቀረበ የነጥብ ርቀት ነው ያለው። የሊቨርፑል የውድድር ዘመን መጥፎ ነው። በቀደም 15ኛ ሽንፈታቸው ነው። ከተከታታይ 2 ሽንፈቶች ነው ወደዚህ ጨዋታ የመጡት። በፔዤ በኩል ብዙ ለውጥ የለም፣ በስብስብ ውስጥም ቡድኑ በሚጫወትበት የጨዋታ መልክም። ስለዚህ ይህንን ጨዋታ እንዲሁ እንመለከታለን። ባርሴሎና ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ደግሞ በ10 ቀኑ 3 ጊዜ ይገናኛሉ። በቀደም በላሊጋው ተገናኝተው ነበር። የደርሶ መልስ የቻምፒየንስ ሊግ ጨዋታ አላቸው። ግን ከባርሴሎና የሃይ ሪስክ እግር ኳስ አንጻር ለዲየጎ ሲሞኔ ቡድን የበለጠ ማጥቃቱ ይሻላል ወይ የሚለውንም ለማንሳት እንሞክራለን። ዲየጎ ሲሞኔ በእንደዚህ አይነት ጨዋታዎች ብዙ ጊዜ የሚገለጸው ቡድኑ ባለው በጣም ጠጣር የመከላከል አጨዋወት ነው። ነገር ግን ባርሴሎና ላይ 14 ጎል አስቆጥሯል እሱ ወደ ሃንዚ ፍሊክ የባርሴሎና አሰልጣኝ ሆነው ከተሾሙበት ጊዜ ጀምሮ በሁለት ጨዋታዎች ብቻ ነው ጎል ያላስቆጠረው፣ በሁለት የኮፓ ዴል ሬይ መልስ ጨዋታዎች ማለት ነው። ከዛ ውጪ ግን 4 ጎል ያስቆጠረባቸው ጨዋታዎች ነበሩ። አምና 4-4 ሲያበቃ የኮፓ ዴል ሬይ የመጀመሪያው ጨዋታ፣ ዘንድሮ በኮፓ ዴል ሬይ 4-0 በፍጻሜ ግማሽ የመጀመሪያውን ጨዋታ ሲያሸንፍ። ስለዚህ ለአትሌቲኮ ማድሪድ አሁን እንደው የሱ የጨዋታ ቅኝት በአብዛኛው በመከላከል ላይ የተመሰረተ እንኳ ቢሆን
ባርሰሎናን ለማሸነፍ ማጥቃት የተሻለው መሳሪያ ይሆናል ወይ? አትሌቲኮ ማድሪድ እንደ ድሮም ጥብቅ ባለመሆኑ ባርሰሎናም በሚጫወትበት የከፍተኛ ሪስክ እግር ኳስ ምክንያት እድሎች የሚሰጥ በመሆኑ እነዚህ ነጥቦች እንግዲህ ለማንሳት እንሞክራለን። አብራችሁን ስለምትቆዩ በጣም ደስ ይለናል። በፌስቡክ ገጻችን ላይ ለወትሮ እንደምታደርጉት ሁሉ አስተያየቶቻችሁን፣ ኮሜንቶቻችሁን በኮሜንት ሴክሽናችን ላይ ልትልኩልን ትችላላችሁ። የመጀመሪያውን ጉዳይ እንመልከት። ትናንትና ምሽት ከተደረጉ ጨዋታዎች ውስጥ የባየር ሙኒክና የሪያል ማድሪድ ትልቁ መርሃ ግብር ነበረ። ባየር ሙኒክ በቤርናባው ሪያል ማድሪድን ማሸነፍ የቻለበት ጨዋታ ነው። እናንሳው ይህንን ጉዳይ። ጥሩ ጨዋታ የተመለከትንበት 40 ሙከራዎች ያየንበት፣ እንደዚሁም ደግሞ ማኑኤል ኖየር በድጋሚ አስደናቂ ሆኖ ያመሸበት ምሽት ነበር። ጨዋታው አልተጠናቀቀም። በተለይ ሪያል ማድሪድ ያችን ግን ማስቆጠሩን ተከትሎ ሌላ ደግሞ የሚጠበቅ ጨዋታ ይኖራል። እናንሳው ይህን ጉዳይ። ልክ ነው ምሳ፣ በጣም ግሩም ጨዋታ ነበር። እንግዲህ ትላንትና 2 የሩብ ፍጻሜ ጨዋታዎች በተመሳሳይ ሰዓት በሊዝበን እና በማድሪድ የተደረጉበት በአይቤራ የተደረጉ 2 ጨዋታዎች ማለት ነው። ሁለቱ ጨዋታዎች ግን በጣም የተለያየ መልክ ነው የነበራቸው። ይሄኛው በሁለቱ ግዙፍ የአውሮፓ ጉልበተኞች መካከል የተደረገው ጨዋታ በክስተቶች የተሞላ ነው። ጎሎች፣ አስደናቂ ግብ ጠባቂ ያዳናቸው ሙከራዎች፣ በሁለቱም ቡድኖች በኩል የተሳቱ ትልልቅ እድሎች፣ በጨዋታ መሀል ያየናቸው የሞመንተም ጥፋቶች ነበሩ እና እንዳነሳሹ በሁለቱም ቡድኖች በኩል 20 ሙከራዎች የተደረጉበት ክፍት ጨዋታ ነበር። ባየር ሚኒክ 3 ኤክስጂ አስመዝግቧል። ሪያል ማድሪድ 1.97 ኤክስጂ አስመዝግቧል። ማለት ሁለቱም ቡድኖች ሲደመር 5 ኤክስጂ ገደማ ተመዝግቧል ማለት ነው። የተቆጠረው ጎል 3 ብቻ ነው። ከዚህም በላይ ጎሎች ሊቆጠሩ ይችሉ ነበር በባየር ሚኒክ በኩል በተለይ ኡፓሜካኖ መጀመሪያ አካባቢ፣ ግን በሌሎችም አጋጣሚዎች ትልልቅ የተሳቱ አጋጣሚዎች ነበሯቸው። ቪኒሽስ ማኑኤል ኖየርን ካለፈ በኋላ ጭምር ደግሞ የሳተው አንድ ሌላ ትልቅ እድል ነበር። ግን በሁለቱም ቡድኖች በኩል ብዙ ሙከራዎች ነበሩ። ስለዚህ እንደ ተዝናኖት በጣም የሚያዝናና ክፍት ከሳጥን ሳጥን የነበረ እግር ኳስ ነው። የሁለት አጋማሾች ጨዋታም ተብሎ ሊከፈል ይችላል። በመጀመሪያ አጋማሽ ባየር ሚኒክ በጣም ከፍተኛ ብልጫ ነበረው። በሁለተኛው አጋማሽ በተለይ አልቫሮ አርቤሎዋ ቲያጎ ፒታርችን አስወጥቶ ጁድ ቤሊንገምን ካስገባ በኋላ ና በመጀመሪያ አጋማሽ በከፍተኛ የፕሬሲንግ ግለት ሲጫወት የነበረው ባየር ሚኒክ ያንኑ ኢንቴንሲቲ ለ90 ደቂቃ ይዞ መቆየት ባለመቻሉ ወይ የ2-0 መሪነት በሰጠው ምቾት ምክንያት ወይ በአንደኛው ምክንያት ያንን ተመሳሳይ በመጀመሪያ አጋማሽ የነበረውን የጨዋታ ኃይል ይዞ ለ90 ደቂቃ መጓዝ አልቻለም። ስለዚህ ሪያል ማድሪድ አቻ ሊሆን የሚችልባቸው እድሎችም ጭምር ነበሩት። ግን ከዛ በኋላም ሌሎች ክስተቶች ደግሞ ነበሩ። ይህንን ጨዋታ ውብ ካደረጉት ነጥቦች መካከል አንደኛው የሙከራዎቹ ብዛት ብቻ ሳይሆን የቡድኖቹ የማጥቃት ስልት መለያየት ነው። ባየር ሚኒክ ከዚህ በፊት ብዙ ጊዜ እንዳነሳ ነው ማጥቃት የሚያደራጅ አይነት ቡድን ነው። 4 በጣም የተለያየ ባህሪ ያላቸው የማጥቃት ተጫዋቾች ይጠቀማል። ንጹህ የክንፍ ተጫዋች ነው ሉዊስ ዲያዝ፣ የቡድኑ ሯጭ ሊባል ይችላል። የሃሪኬን ሚና ብዙ ጊዜ በእንግሊዝም ለቶተናምም ለብሔራዊ ቡድን ሲጫወት እንደምናየው የ9 ቁጥርና የ10 ቁጥር ቅልቅል ነው። ከዚያ ውጪ ሰርጅ ግናብሪ ደግሞ ያ ነጻ ሚና ተሰጥቶት የሚጫወት አይነት ተጫዋች። ማይክል ኦሊሴ የቡድኑ ዋናው ፈጣሪ ምትሃተኛው ተጫዋች ነው። በጣም የተለያየ ካራክተሪስቲክስ ያላቸው ናቸው። ግን እንደ ቡድን የሚያጠቁበት መንገድ ኦርጋናይዝድ ነው፣ የተደራጀ ፓተርኖች ያሉት ነው። ሪያል ማድሪድ ደግሞ በተቃራኒው በሽግግር የሚያጠቃ ሁለቱን ፈጣን ትልልቅ ተጫዋቾቹን እምባፔንና ቪኒሽስን የሚጠቀም የበለጠ በትራንዚሽንና በፈጣን የመልሶ ማጥቃት ለማጥቃት የሚሞክር ቡድን ስለሆነ ሁለቱም ቡድኖች አጥቅተዋል። ግን ያጠቁበት መንገድ በጣም የተለያየ ነው። ሪያል ማድሪድ የበለጠ የመልሶ ማጥቃት ቡድን ነው። ባየር ሚኒክ የበለጠ የማጥቃት የሚያደራጅ አይነት ኦርጋናይዝድ ኦፌንስ ያለው ቡድን ነው። ይሄም የጨዋታ ስታይል ተቃርኖ ጨዋታውን ውብ እንዲሆን አድርጎታል እና በጣም ለእኔ በጣም የሚያዝናና ጨዋታ ነው የነበረው። ትልቅ አድቫንቴጅ ነው ያለው ባየር ሚኒክ 2-1 ብቻ ነው፣ ግን ጨዋታው በሚኒክ ነው ቀጥሎ የሚደረገው። ባየር ሚኒክ ትላንት ከተጫወተው በላይ መጫወት እንደሚችል አውቃለሁ። ብዙ ጊዜ ባየር ሚኒክ ሲጫወት ከዚህም ከፍ ባለ ስታንዳርድ መጫወት ስለሚችል ዲያዝ ትላንትና ጥሩ አልነበረም። የመጀመሪያውን ጎል ያስቆጠረ ቢሆንም ትሬንት በአንድ ለአንድ መከላከል ድክመት ያለበት ተጫዋች መሆኑ እየታወቀ ግን በብዙ አጋጣሚዎች ትሬንትን ለማለፍ ተቸግሮ ታይቷል። ሃሪኬን ገና ከጉዳት እየተመለሰ ነው። አንዳንዶቹ የባየርን ተጫዋች በተለይ በሁለተኛው አጋማሽ የመጨረሻዎቹ 30 ደቂቃዎች ላይ በጨዋታው ላይ ብዙ ኳስ የነካው ብዙ ፓስ ያደረገው ብዙ የወደፊት ፓሶች የተጫወተው ጆሹዋ ኪሚህ ቢሆንም ግን ጨዋታው እየገፋ በሄደ ቁጥር ኤነርጂው ያለቀ ነበር። የግለሰብ ስህተት ተሰርቷል። ኡፓሜካኖ የባየር ሚኒክ
ሪያል ማድሪድ ያስቆጠረው ጎል ሲቆጠር ኡፓሜካኖ ትልቅ ስህተት ሰርቷል። ኦፍኮርስ በሪያል ማድሪድ በኩል ስህተቶች ነበሩ፣ ግን ባየርን ከዚህ ከፍ ባለ ደረጃ መጫወት የሚችል ቡድን እንደሆነ እርግጠኛ ነኝ። ሪያል ማድሪድ ማክሲመሙን የተጫወተው አላቅም በሁለተኛው አጋማሽ፣ ምክንያቱም ሪያል ማድሪድ ብዙ ጉድለቶች ያሉበት ቡድን መሆኑን ሁልጊዜ እናውቃለን። ግለሰቦቹ ናቸው፣ ኢንዲቪጁዋል ኢምፕሮቫይዜሽን ነው ጨዋታውን የሚለውጠው። ግን ደግሞ በዛው መጠን ሪያል ማድሪድ እንደገና አደገኛ ቡድን መሆኑን ያስታወሰበት ወደ ሰዓታችን ጊዜያችን ወደ 2014 እንደተመለሰ እንዲመስል የሚያደርግ አይነት ብቃት ማኑኤል ኖየር ያሳየበት የዓለም ዋንጫ ባሸነፉበት አመት በወጣትነቱ የዛሬ 10 አመት ገና 30 አመቱ እያለ የነበረው አይነት ብቃት ላይ የተገኘበት ነው። ፍርሃት ነበር እሱን በተመለከተ ከዚህ ጨዋታ አስቀድሞ። ግን ባየር ሚኒክ ከ2001 በኋላ ለመጀመሪያ ጊዜ ሪያል ማድሪድን በቤርናቤው አሸንፏል። የ2012ቱን የቻምፒየንስ ሊግ ጨዋታ የመልሱን ጨዋታ የመለያ ምቱን ካልቆጠርን በስተቀር ስታቲስቲካሊ በመለያ ምት ያሸነፍሽው ጨዋታ እንዳሸነፍሽው ጨዋታ ተደርጎ አይቆጠርም በስታት ሲመዘግብ፣ ሁልጊዜ እናነሳዋለን ይሄን። ግን ከዛ በኋላ ኦትማር ሂትስፊልድ እና ቪሴንቴ ዴል ቦስኬ የባየር ሚኒክና የሪያል ማድሪድ አሰልጣኝ በነበሩበት ጊዜ ጂኦቫኒ ኤልበር፣ ስቴፋን ኤፈንበርግ፣ ኦሊቨር ካን አይነት ተጫዋቾች የባየርን ተጫዋቾች ሆነው የፍሎረንቲኖ ፔሬዝ የጋላክቲኮ ፖሊሲ የመጀመሪያዎቹ አመታት ላይ ፊጎ፣ ዚዳን፣ ራውል፣ ሮቤርቶ ካርሎስ፣ ፌርናንዶ ዬሮ አይነት ተጫዋቾች የነበሩበት ሪያል ማድሪድን ገጥመው 2-1 ካሸነፉበት ጨዋታ በኋላ ከ25 አመት በኋላ ለመጀመሪያ ጊዜ በዚህ ስቴዲየም አሸንፈዋል ማለት ነው። እና በጣም ትልቅ ጨዋታ ነበር። እኔ በባየር ሚኒክ በኩል በተለይ መጀመሪያ አጋማሽ እንዳልኩት ከዚህም በላይ መጫወት የሚችል ቡድን መሆኑን ስለምናውቅ በሌሎች አጋጣሚዎችም ብዙ ጊዜ ይህንን ስላየን የመጨረሻውን የእግር ኳስ ደረጃ ተጫውተዋል ማለት አልችልም፣ ግን በጣም ግሩም ነበር የባየር ሙኒክ የጨዋታ አጀማመርም በአብዛኛው በመጀመሪያ አጋማሽ የነበረውን ብልጫ። ከጨዋታው በፊት በጋዜጣዊ መግለጫው ላይ ቪንሰንት ኮምፓኒ ሲናገር እኔ እንዲያውም ትላንትና ምናልባት በአንዳንድ አጋጣሚዎች ታክቲካዊ ገራገርነት ቡድኑ ያሳያል ተብሎ ስለሚተች በተለይ ከኢንተር ጋር በነበረው ጨዋታ ባለፈው የውድድር ዘመን በእርግጥ ኢንተርን የመጀመሪያው አጋማሽ ላይ መጨረስ ይችሉ ነበር፣ ግን እንደዚህ አልሆነም። ስለዚህ በመልሱ ጨዋታ ተሸነፉና ከውድድር ውጭ ሆኑ እና እንዲህ አይነት ጨዋታዎች ላይ ትንሽ የእጅ ፍሬን ይዞ ይጫወት ይሆን የሚል ጥርጣሬ ነበር። ግን ፕሬስ ኮንፈረንስ ላይ በግልጽ ተናግሯል። ያለ ፍርሃት ነው ወደዚህ ጨዋታ የምንሄደው፣ ስለ ውጤቱ ሳናስብ እንደዚህ አይነት የሀይ ሪስክ እግር ኳስ ተጫውተን ባየርን ቢሸነፍ እንኳን ባየርንን ሆኖ ነው የተሸነፈው። ስለዚህ እንደዛ ነው ባየርንን መሆን ያለብን እንጂ ለአንድ ጨዋታ ብለን እስካሁን ድረስ የገነባነውን ማፍረስ መተው የለብንም ብሎ ጋዜጣዊ መግለጫ ላይ ተናግሮ ነበር። ይሄንኑ ነገር መልበሻ ክፍል ውስጥ ደግሞታል። ይሄንኑ ነገር ተጫዋቾቹ ሰምተውታል ማለት ነው እና ሜዳ ውስጥ በመጀመሪያ አጋማሽ ባየርን የተጫወተው ከአውሮፓ ሮያሊቲ ጋር በቤርናቤው ሳይሆን ማንኛውንም ቡድን ሴንት ፖሊን ቅዳሜ ይገጥማል። አሁን ወይ በቀደም ፍራይቦርግን ገጥሟል። እነዚህም ቡድኖች ሲገጥም በሚገጥምበት አቲቲዩድ ነው የተጫወተው። ፍሮንት ፉት እግር ኳስ፣ ትላንትና ያነሳሁት ሰው በሰው ፕሬሲንግ፣ በተጋጣሚ ቡድን ሜዳ ክፍል መጫወት፣ በ6 ተጫዋች በ5 ተጫዋች ማጥቃት፣ የማጥቃት ድፍረት ወስዶ መጫወት፣ ፕሬሲንጉ የተጋጣሚ ቡድን ከራሱ የመጀመሪያ 30 ሜትር እንዳይወጣ መከልከል፣ የተጋጣሚ ቡድን ስህተት እንዲሰራ ማስገደድ፣ እነዚህ የባየርን ወጥ ባህሪያት ናቸው ከማንም ቡድን ጋር ቢጫወት እና ከጨዋታው የመጀመሪያ ደቂቃ ጀምሮ ይህንን ማየት ይቻል ነበር። የመጀመሪያውን ሙከራ ያደረጉት 43ኛው ሰከንድ ላይ ነው፣ ኮንራድ ላይመር ያደረገው ሙከራ ማለት ነው። እና በተለይ ደግሞ አንዳንድ አስቀድመው ኢላማ ውስጥ ያስገቧቸው የሚመስሉ ተጫዋቾችን ነጥለው በተለየ ሁኔታ ፕሬስ ማድረግ። ትላንትና ሁለቱ የመሀል ተከላካዮች በተለይ ቶኒ ሩዲገር በእግሩ በመጫወት በጣም የተዋጣለት አንደር ፕሬሸር በመጫወት በጣም የተዋጣለት ተከላካይ ተደርጎ ስለማይቆጠር እሱን ፕሬስ ማድረጋቸው አይቀርም የሚል ግምት ነበረኝ። እሱ እንደተጠበቀ ሆኖ ግን ከሁሉ በላይ 18 ዓመቱን ቲያጎ ፒታርችን በተደጋጋሚ አንድ ጊዜ በሰርጅ ግናብሪ ሌላ ጊዜ በሃሪኬን አንዳንድ ጊዜ ከሁለቱ ፒቮቶች አንደኛውን በማድረግ በተደጋጋሚ ጫና ውስጥ እንዲሆን ያደርጉት ነበር። አንዳንድ ትልልቅ ስህተቶችም ሰርቷል። እንዲያውም ሰርጅ ግናብሪ ያንን ስህተት በሚገባ እንዲቀጣበት አላደረገውም እንጂ 30 ደቂቃ ከመሆኑ በፊት ቲያጎ ፒታርች በሰራው ስህተት የእሱ ስህተት ብቻ ላይሆን ይችላል፣ የሪያል ማድሪድ የቢልዳፕ ችግርም ነው፣ ግን የባየርንን የፕሬሲንግ ግለት የሚያሳይ ነው። በሌሎችም አጋጣሚዎች እንዲህ አይነት ተመሳሳይ ነገር ናይ ነበር። ይሄ ሜጋ አግሬሲቭ ስታይል የሚባል በጣም አግሬሲቭ የሆነ ቡድን ነው፣ ግን እንዲህ አይነት አጫዋት ደግሞ ለተጋጣሚ ቡድንም የሚቶ እድላል። አሁን ለምሳሌ ፓሪስ ሳን ጀርማ ወይ ባርሰሎና ከሞላ ጎደል ተመሳሳይ በሆነ የፕሬሲንግ ቅኝት የሚጫወቱ ናቸው። በተለይ ባርሰሎና ላይ ብዙ የጎል እድል መፍጠር ይቻላል።
በተለይ ፕሬሲንጉ እያንዳንዱ የፕሬሲንግ ፓተርን ካልሰራ በስተቀር የተጋጣሚ ቡድን የሚያገኘው ነጻ ክፍት ቦታ አለ እና ትላንትና ሪያል ማድሪድም ቢሆን በመጀመሪያ አጋማሽ ማጥቃቱ በስኬት የተቆጠበ ቢሆንም ግን ቪኒሽስ እና እምባፔ አንዳንድ ጊዜም ቫልቬርዴ የሚያገኙት ሰፊ የሜዳ ስፍራ ስለነበር ጨዋታው ኤክሳይቲንግ ነበር። ባየርን ከፍተኛ ብልጫ በወሰደበት የጨዋታው ጊዜ የበለጠ ሽግግር የሚመስል ባየር ሚኒክ ለሪያል ማድሪድ የሚቶ ሰፊ የሜዳ ስፍራ ስለነበር ያ ጨዋታውን ኤክሳይቲንግ አድርጎት ነበር። ግን ለእኔ በጣም አስገራሚ ነበር። የባየርን ሰርፕራይዝ የሚያደርግ አይደለም፣ ግን አስገራሚ አጀማመር ነበር። እንደዚህ እንደሚጫወቱ አስቀድመን መገመት እንችል ስለነበር የእኔ ብቸኛው ጥርጣሬ የነበረው አንዳንድ ጊዜ ዩሊያን ናግልስማን ከቪያሪያል ጋር ተሸንፎ ከውድድር ውጪ ሲሆን ቪንሰን ኮምፓኒም አምና እንዳነሳሁት በኢንተር ሲሸነፍ እና ባየር ሚኒክ አሁን ለጥቂት ዓመታት ቻምፒየንስ ሊግ ፍጻሜ ሳይደርስ ስለቆየ እና በባየር ሚኒክም አንድ አሰልጣኝ ስኬታማ እንዲባል በአውሮፓ በተለይ በቻምፒየንስ ሊግ ያለው ጉዞ በጣም ወሳኝ ስለሆነ ትንሽ አዳፕት ያደርግ የሆነው የሚል ግምት ነበረኝ። ግን ፕሬስ ኮንፈረንስ ላይ የተናገረውን አይነት ፉል ትሮትል እግር ኳስ፣ ደፋር የማጥቃት የፕሬሲንግ እግር ኳስ ለመጫወት ነው ይሞክር የነበረው። ሁሉም ይሳካ ነበር ማለት አይደለም። ከዛ ውጪ ያው ብዙ ማንቱማን ይኖረዋል ብዬ ነበር። ሁለቱ የመስመር ተከላካዮች ጆሲፕ ስታኒሲች የቀኝ መስመር ፉልባክ ነበር፣ ኮንራድ ላይመር የግራ መስመር የመስመር ተከላካይ ነው። ሁለቱም መደበኛ ቦታቸው ያ አይደለም። ዮሴፕ ስታኒሲች የመስመር ተከላካይ ሆኖ መጫወት ይችላል፣ ግን የመሀል ተከላካይ ነው መደበኛ ቦታው። ኮንራድ ላይመር አማካይ ነው፣ ግን ወደ ባየርን ከመጣ በኋላ መጀመሪያ በጎሬትስካና በኪሚህ አሁን ደግሞ በፓቭሎቪችና በኪሚህ ምክንያት የሱ የሚመርጠው ቦታ ላይ እየተጫወተ አይደለም። የመስመር ተከላካይ ሆነ የግራ መስመር ተከላካይ ሆኖ ነው እየተጫወተ ያለ። አልፎንሶ ዴቪስ ገና ከጉዳት መመለሱ ስለሆነ ተጠባባቂ ወንበር ላይ ነበር። ትላንትና የበለጠ ኢንሳይድ እየገቡ እንዳነሳውት ኮንራድ ላይመር በአትሌቲሲዝም በአካላዊ ቅልጥፍና ከፍ ባለ ኤነርጂ በመጫወት ቫልቬርዴን ለማቆም የሚሆን ፊዚካል ችሎታ ያለው ተጫዋች እሱ ነው። ስለዚህ እሱን ወደ ውስጥ እየገባ ለመቆጣጠር ይሞክር ነበር። አርዳ ጉለር ሌላኛው የሪያል ማድሪድ ክሬቲቭ ተጫዋች ነው። እሱን ደግሞ በዩሴፕ ስታኒሲች ማንማርክ ለማድረግ ይሞክሩ ነበር። ይሄ ማለት ሁለቱ ፉልባኮች ወደ ውስጥ ይገባሉ ማለት ሁለቱ የባየር ሚኒክ መስመር ተጫዋቾች በግራ በኩል የተጫወተው ሉዊስ ዲያዝ እና በቀኝ በኩል የነበረው ማይክል ኦሊሴ ያንን ኮሪደር ለብቻቸው የመቆጣጠር እድል ነበራቸው። ለነገሩ ሁለቱም ተጫዋቾች ቅድም እንዳነሳሁት ተፈጥሯዊ መስመር ተከላካዮች ባለመሆናቸው ምክንያት የአፕ ኤንድ ዳውን ፉልባኮች መሆን አይችሉም። የውጭኛውን ኮሪደር ይዘው ላይ ታች እያሉ ሊጫወቱ የሚችሉ ተጫዋቾች አይደሉም። የበለጠ ወደ ውስጥ መግባታቸው ባህሪያዊ ነው። መደበኛ ቦታቸው ካለመሆኑ በተጨማሪ ኮንራድ ላይመር የቀኝ እግር ተጫዋችም ነው። ስለዚህ ወደ ውስጥ ወደ ኢንሳይድ መግባቱ የሚጠበቅ ነው። ግን ደግሞ የተለየ ስፔሲፊክ አሳይመንት ነበረው ቫልቬርዴን የመቆጣጠር አሳይመንት። ከጨዋታው በፊት ይህንን መተንበይ ይቻል ነበር እና ይሄ ደግሞ ብዙ የአንድ ለአንድ አጋጣሚዎችን በክንፍ በኩል እንድና ያደረገ ማይክል ኦሊሴ ከአልቫሮ ካሬራስ ጋር እና ሉዊስ ዲያዝ ከትሬንት አሌክዛንደር አርኖልድ ጋር የቀድሞ የሊቨርፑል ተጫዋቾች ናቸው ሁለቱ። በተለይ ማይክል ኦሊሴ በዛ ቦታ እኔ ሁለት ምርጥ ተጫዋቾች አሉ አሁን አውሮፓ ውስጥ ከላሚን ያማል ጋር የአውሮፓ ምናልባት የዓለም እግር ኳስ ምርጡ የቀኝ ክንፍ ተጫዋች ነው። እግር ኳስን የምንወደው በእንደ ማይክል ኦሊሴ አይነት ተጫዋቾችም ምክንያት ነው። ትላንት ጎል አለማስቆጠሩ ካልሆነ በስተቀር በጨዋታው ላይ በጣም አስደናቂ ነው። ማኑኤል ኖየር ብዙ ሙከራዎችን በማዳኑ ምክንያት እንጂ ለእኔ ከአውትፊልድ ተጫዋቾች መካከል የጨዋታው ኮከብ የነበረው እሱ ነው። ከጨዋታው የመጀመሪያ ደቂቃ ጀምሮ እና አንደኛ አትተነብዩ የፕሌሜኪንግ ችሎታ ያለው ተጫዋች ስለሆነ ወደ ውስጥ መግባት ይችላል። ወደ ሴንትራል ዞኖች ወደ ሀፍ ስፔስ እየገባ መጫወት ይችላል። ችግር የለበትም። በጣም ክራውድድ ወደሆነ ወደ ተጣበበ የሜዳው ስፍራ ገብቶ መጫወት ይችላል። አንደር ፕሬሸር መጫወት ይችላል። ግን ደግሞ እንደ ንጹህ የክንፍ ተጫዋችም ቀጥተኛ ድሪብለር ሆኖ የውጭኛውን ኮሪደር ይዞ መሄድ ይችላል። በሁለቱም እግሮቹ ክሮስ ማድረግ ይችላል። አደገኛ ምቶችን ወደ ሳጥን መላክ ይችላል። በጣም ትልቅ የፈጠራ ችሎታ ያለው ተጫዋች ነው። ስለዚህ ለተጋጣሚ ቡድን የመስመር ተከላካይ መተንበይ አትችይም። አንደኛው የማይክል ኦሊሴ ችሎታ ይሄኛው ሴንስ ኦፍ አንፕሪዲክታቢሊቲ ነው። ልክ ፍጥነትን ብቻ መሰረት እንዳደረገ የክንፍ ተጫዋች የባላጋራ ቡድንን ተጫዋች በአንድ ለአንድ አልፎ ወደ ባይ ላይን ሄዶ ወደ ሳጥን ክሮስ የማድረግ ብቻ ሳይሆን በሁሉ መንገድ መጫወት የሚችል ተጫዋች ነው እና ይህንን የአንድ ለአንድ ፍልሚያ በተደጋጋሚ ያሸንፍ ነበር። ዲያዝ ነው የበለጠ የተቸገረ የሚመስለኝ። ግን ደግሞ እንዳነሳሁት አራቱ የባየርን ተጫዋቾች በጣም የተለያየ ካራክተሪስቲክስ ያላቸው ተጫዋቾች ናቸው። ያንን ምን ይሉታል እንግሊዞቹ? ኮምፕሊመንታሪቲ ይሉታል። ተመጋጋቢነት ያላቸው የአንደኛው ችሎታ ከአንደኛው ጋር ተመሳሳይ አይደለም። ለምሳሌ ሪያል ማድሪድን በተመለከተ
ብዙ ጊዜ ስለ ኤምባፔና ስለ ቪኒሽስ ስናወራ ሁለቱም በጣም አስደናቂ ተጫዋቾች መሆናቸው እንደተጠበቀ ሆኖ ቶፕ 5 ዓለም ላይ ያሉ የማጥቃት ተጫዋቾችን ጥቀሺ ብትባይ ምናልባት ሁለቱን ታካትቻቸዋለሽ ያለን ብዙ ማመንታት። ችግሩ ግን ያ የኮምፕሊመንታሪቲ ጉዳይ ነው። ከሞላ ጎደል ተመሳሳይ ስኪል ሴት ያላቸው ናቸው። ትላንትና ለምሳሌ 7 ጊዜ ብቻ ነው የተቀባበሉት በጨዋታ ውስጥ ዋናዎቹ የማጥቃት ተጫዋቾች ማለት ነው። ይሄ ደግሞ የተመሳስሎሽ ችግር የሚያመጣው ነው። ተመሳሳይ ዞን ላይ ይጫወታሉ። ተመሳሳይ የጨዋታ ባህሪን ያላቸው ተመሳሳይ ዝንባሌ ያላቸው ተጫዋቾች ናቸው። በባየር ሚኒክ በኩል አንዱ ማጥቃቱን በጣም ሀብታም የሚያደርገው ከዚህ በፊት ሳነሳ እንደነበረው ስትራክቸርድ መሆኑ ነው አንድም። ስለዚህ ስትራክቸርድ ነው ማለት ወይ ፓተርን አለው ማለት ይደጋገማል፣ ሪፒታቢሊቲ አለው ማለት ለመደጋገም ይችላል። ያ ነገር የግል ጉዳይ ከሆነ አንድ ተጫዋች በቃ ጥሩ ምሽት ካሳለፈ ሃትሪክ ሰርቶ ሊወጣ ይችላል፣ ግን ለሱ ዋስትና የለሽም። በየጨዋታው ሊደጋግመው አይችልም። ሊያደርገው ይችላል ሌላ ጊዜ፣ ግን በየ3 ቀኑ ልታደርገው የምትችው አይደለም። ይሄኛው ግን በጣም የተዋሃደ የማጥቃት ሀብት ያለው በመሆኑ ምክንያት ያንን ያነሳሁትን የማጥቃት ተጫዋቾች 4 የማጥቃት ተጫዋቾች አሏቸው። 4ቱም የተለያየ አይነት አማራጭ የሚሰጧቸው ናቸው። ለምሳሌ ዲያዝ አባካይ ነው። ኦፍኮርስ በሊቨርፑል የምናውቅ ነበር። ማስቆጠር የሚገባውን ያህል ጎል የሚያስቆጠር ተጫዋች አይደለም፣ በተለይ ከሚገኝበት ስፍራ አንጻር። ግን በተደጋጋሚ የተጋጣሚ ቡድን ጀርባ የሚያጠቃ ነው። በተደጋጋሚ ሯጭ ነው። ቡድን ውስጥ ካሉ ተጫዋቾች መካከል ንጹህ ሯጭ የሚባለው እሱ ነው። የበለጠ የፍጥነት ተጫዋች ነው። ሃሪኬን ቅድም እንዳነሳሁት የ9 ቁጥር እና የጨዋታ አቀናባሪ የፕሌሜከር አይነት ቅልቅል ተጫዋች ነው። ስለዚህ በጣም ወደ መሀል ይመለሳል። ከዛ ደግሞ ማይክል ኦሊሴ አለ። ኦሊሴ የቡድኑ የክንፍ ተጫዋች ይሁን እንጂ ክንፍ ቦታ ላይ እየተጫወተ አሰልጣኙ በሚሰጠው ላይሰንስ ምክንያት ወደ ሴንትራል ቦታዎች ይገባል። ግን የላቀ የመፍጠር ችሎታ ያለው በአንድ ላንድ የትኛውንም የመስመር ተከላካይ እንደ ዋዛ ማለፍ የሚያስችል ቴክኒካዊ ክህሎትና ፍጥነት እና ኢማጂኔሽን ያለው ነው። ሰርጅ ግናብሪ ብዙ አናነሳም ስለ ሰርጅ ግናብሪ፣ ግን ይሄኛው የእሱ የእግር ኳስ የትንሣኤ ዓመት ነው ማለት ይቻላል። በድጋሚ በጣም ጠቃሚ ተጫዋች ሆናል። በተለይ በቶማስ ሚውለርና መልቀቅና በጀማል ሙዚያላ መጎዳት ምክንያት የ10 ቁጥር የሚመስል ግን የበለጠ ነጻ ሚና የሚዋልል አንዳንድ ጊዜ ከአጥቂው ጀርባ የሚሆን አንዳንድ ጊዜ ኦቨርሎድ ለመፍጠር ወደ መስመሮች የሚወጣ አይነት ተጫዋች ሆኖ እናየዋለን። ግን ከሁሉ በላይ ለእኔ የኦሊሴ ክህሎት በጣም በጨዋታው ላይ በጣም አስደናቂ ነበር። ብዙ ሰው የሚለው ይመስለኛል 4 ሙከራ አድርጓል። ሜዳ ውስጥ ካሉ ተጫዋቾች ሁሉ ብዙ ድሪብል ያደረገው እሱ ነው እና በጣም አስደናቂ ተጫዋች ነበር። ይህንን ሁሉ በመጀመሪያ አጋማሽ ማየት ይቻል ነበር። ካስቆጠሩት ጎል በፊት ጎል ማስቆጠር የሚችሉበት እድል ነበራቸው። ሉዊስ ዲያዝ ነው የመጀመሪያውን ጎል ያስቆጠረው። ኦፍኮርስ ስህተቶች አሉት እና ከጨዋታው በኋላም የሪያል ማድሪዱ ጀርመናዊ ተከላካይ ቶኒ ሩዲገር ሁለቱም ጎሎቻችን ስጦታዎች ናቸው ብሏል። የሪያል ማድሪድ ኢንዲቪጁዋል ስህተቶች ነበሩባቸው። አሁን ለእኔ አሁን ጥያቄ የሚሆነው የግል ስህተት እንድትሰሪ የሚያስገድድሽ የትኛው? ለምሳሌ ሁለቱ አጋማሽ እንደተጀመረ ኦፍኮርስ ፎርስድ ነው አልልም፣ ገና በስንት ሰከንድ ውስጥ ነው አይደለም ሁለቱ አጋማሽ እንደተጀመረ ጎል የተቆጠረው እና ኪኮፉ ሁለቱ አጋማሽ ሲጀመር የጀመረው ሪያል ማድሪድ ነው። ስለዚህ አልቫሮ ካሬራስ የግል ስህተት ነው ሃሪኬን ያስቆጠረው ጎል። ግን ባየርን ግን በባህሪው በሚጫወትበት መንገድ የተጋጣሚ ቡድን ተጫዋቾችን ለስህተትም የሚዳርግ ነው። ሁሌ የማያቋርጥ ፕሬሲንግ አጫወት ስላለው ማለት ነው እና ሁለቱን ጎሎች አስቆጠረ። የመጀመሪያ አጋማሽ ሲጠናቀቅ ለሪያል ማድሪድ የነበረው ብቸኛ ፎይታ የሚመስለኝ ውጤቱ 1-0 መሆኑ ብቻ ነው። ሁለቱ አጋማሽ እንደተጀመረ ሁለቱ ጎል ተቆጠረ። ከሁለቱ ጎል መቆጠር በኋላ ግን ሌላ አይነት ጨዋታ ነው ያየነው። ከሁለቱ ጎል መቆጠር በኋላ ሌላ አይነት ጨዋታ ነው ያየነው። እንግዲህ ከባየርን አንጻር ካየነው ሁለት ምክንያት ማቅረብ ይቻል ይሆናል። አንደኛው ምናልባት አካላዊ ድካም። የመጀመሪያ አጋማሽ ላይ 59% የኳስ ቁጥጥር ድርሻ ነበራቸው። 2 ኤክስጂ ነበራቸው። እኔ እንዲያውም የብልጫቸውን ያህል አሁን ትሬት የሚባል ነገር አለ፣ ስጋት መፍጠር፣ ጫና መፍጠር። ያንን ግን ብዙ ጥራት ወዳላቸው የጎል ዕድሎች ያለመቀየር ችግር፣ እሱንም በመጠኑ ማስተዋል ይቻል ነበር። ግን በኳስ ቁጥጥርም በጣም ከፍተኛ የኳስ ቁጥጥር 60% ገደማ ኦልሞስት የኳስ ቁጥጥር ድርሻ ነበር። ሁለቱ አጋማሽ ላይ ግን ሪያል ማድሪድ 57% የኳስ ቁጥጥር ድርሻ ነበረው። ሌላ አጋማሽ ነው። ለዚህ ነው የሁለት አጋማሽ ጨዋታ ያለው። ባየር ሚኒክ በዚህ የውድድር ዘመን በአንድ አጋማሽ ይህን ያህል የፖሴሽን ብልጫ ለተጋጣሚ ቡድን አሳልፎ ሲሰጥ ለሁለተኛ ጊዜ ብቻ ነው። አንደኛው ጨዋታ ከፔዤ ጋር የተደረገ ጨዋታ ነው፣ ግን ያ ጨዋታ ሌላ አውድ አለው። ሉዊስ ዲያዝ በቀይ ወጥቶ ነበር።
ስለዚህ ባየርን በ10 ተጫዋች እየተጫወተ ስለነበር የፔዤ በፖሴሽን መብለጥ ፔዤ ራሱ በመደበኝነትም የኳስ ቁጥጥር ቡድን መሆኑ እንደተጠበቀ ሆኖ ያንን ያህል የመስፋቱ ምክንያት በ10 ተጫዋች በመጫወታቸው ምክንያት እንግዲህ ምክንያት የድካም ጉዳይ የበቀደሙ ጨዋታ በጣም የሚያዝል ጨዋታ ነበር። ከኢንተርናሽናል ብሬክ ነው የመጡት ሁለቱም ቡድኖች እና የ100 ደቂቃ ጨዋታ ነበር። ደግሞ ትልቅ ከምባክ ያስፈልጋቸው ስለነበር ትልቅ የአካልም የስሜትም ኢንቨስትመንት የነበረበት ጨዋታ ነው። ያን ጨዋታ ማሸነፋቸው ግድ አልነበረም። ቡንደስሊጋውን በተዝናና ሁኔታ እየመራ ነው ባየርን። ግን ምናልባት እንደዚህ አይነቱ በጣም ጠንካራ ከምባክ የሚጠይቅ ጨዋታ በአካል አዝሏቸው ሊሆን ይችላል። እንደምታውቂው ደግሞ ብዙ ጊዜም እንዳነሳ ነው የባየር ሚኒክ የቡድን ስብስብ ስፋት ሰፊ አይደለም። የስኳዱ ማለት ነው ሰፊ አይደለም። የባየር ሚኒክ ስኳድ ከ16 ተጫዋች በላይ ያለው አይመስለኝም። ከቤንች ሙሲያላ ተቀይሮ ገብቷል። ኒኮላ ጃክሰን ቤንች ላይ ያላቸው ግን ያን ያህል አይደለም የባየርን አማራጭ። እንዲሁ በአመታት ውስጥ በጣም ጠባቡ የቡድን ስብስብ ይሄኛው ነው። ስለዚህ ብዙ ጊዜ በሶስት የተለያዩ ውድድሮች ተመሳሳይ ተጫዋቾችን ሲጠቀም ቆይቷል። እሱ ያመጣው ሊሆን ይችላል ፋቲግ፣ ኮሌክቲቭ የሲዝን ፋቲግ። አሁን እንግዲህ 1 ወር ምናምን የቀረው የውድድር ዘመን። ስለዚህ ብዙ ቡድኖች ላይ በተለይ ከኢንተርናሽናል ብሬክ በኋላ ረጃጅም ጉዞዎችን የብሔራዊ ቡድን ጨዋታዎችን ካደረጉ በኋላ ተጫዋቾች ሲመጡ በተለይ ልክ ባየርን በመጀመሪያ አጋማሽ በተጫወተበት የፕሬሲንግ መጠን የሚጫወት ቡድን በሁለተኛው አጋማሽ ያንኑ ይዞ መዝለቅ ያስቸግረው ይሆናል። አንደኛው ምክንያት እሱ ነው። ሁለተኛው እንግዲህ ይሄ መላምታዊ ነው። ሁለተኛው ምናልባት ያ የ2-0 መሪነት የሰጣቸው ምቾት ሊሆን ይችላል። 2-0 መርተዋል። ሁለተኛው አጋማሽ እንደተጀመረ የተቆጠረ ጎል ነው። ግን ደግሞ በአንዳንድ ለምሳሌ አሁን በእንግሊዝ እግር ኳስ በተለይ ብዙ ጊዜ ግን በአውሮፓ እግር ኳስን በጠቅላላ የቆመ ኳስ ዋጋ በጣም ከፍተኛ ደረጃ ላይ በደረሰበት ጊዜ ባየር ለምሳሌ 11 የማዕዘን ምት አግኝቷል። አንዱም ለጎል የተቃረበ አልነበረም፣ ወይም ጥራት ያለው የጎል እድል ከነዚህ የማዕዘን ምቶች አልፈጠሩም። ስለዚህ የማጥቃት እጥረት በአንዳንዶቹ የጨዋታው ምዕራፎች ላይ ነበሩ። ግን ደግሞ በሪያል ማድሪድን በኩል የተደረጉ ለውጦች ነበሩ። በዛ ጊዜ ነው ማኑኤል ኖየር ያስፈልጋቸው እና ከጨዋታው በኋላ ኢንሁመን አውትስታንዲንግ ዘ ቤስት ጎል ኪፐር ኢን ዘ ወርልድ ና የሚሉ ተቀጽላዎች ለሱ ሲሰጡ ነበር። 2014 የዓለም ዋንጫን ከሱ ጋር አብሮ ያሸነፈው ክሪስቶፈር ክራመር ለፕራይም ቪዲዮ ይተነትን ነበር። እሱ በቃ የሚያስደንቅ ተጫዋች ነው ብሎ አድንቆታል። ወደ ኋላ ብዙ አመታትን መልሶናል ብሏል። ማቲዩ መልስም እንደዚሁ። እነዚህ ጀርመናውያን ናቸው፣ ከሱ ጋር አብሮ የተጫወቱ ናቸው። እምባፔ 16ኛውና 29ኛው ደቂቃ ላይ፣ ቪኒሺየስ 18ኛና 61ኛው ደቂቃ ላይ ያደረጓቸውን ሙከራዎች እድሜውን እንድንዘነጋ በሚያደርግ ቅልጥፍና የማይጠረመስ ግድግዳ ሆኖ ይታይ ነበር ማኑኤል ኖየር ትላንት። ለባየር ሚኒክ ትልቅ ራስ ምታት ነው እንደሚታወቀው የእሱን የረጅም ጊዜ ግብ ጠባቂ ማግኘት። የሆነ ጊዜ ኒውብል የሚባል ግብ ጠባቂ አምጥተው ነበር ከሻልከ። በቅርብ ጊዜ አሁን ዮናስ ኡርቢግ የሚባል ግብ ጠባቂ ያላቸው። ለረጅም ጊዜ ባየርን የግብ ጠባቂ ተተኪ ማን እንደሚሆን የሚያስናፍቅ አይነት ነው እና ትላንት ሳነሳ ነበር እንዲያውም አንዱ ስጋት ባየርን ብዙ ሙከራ አይሞከርበትም፣ ግን ዲስፕሮፖርሽኔት የሆነ ከሙከራው የመጠን ማነስ አንጻር ብዙ ጎሎች ይቆጠሩበታል። ምንም እንኳ ሁለተኛው ቤስት ዲፌንስ ቢሆንም በቻምፒየንስ ሊግ ከአርሰናል ቀጥሎ አንዳንዶቹ አጋጣሚዎች ላይ ግን ለምሳሌ ከ500 ደቂቃ በላይ ከተጫወቱ ግብ ጠባቂዎች መካከል ከ106 ግብ ጠባቂዎች 102ኛ ነው እና 62% ነው የሙከራ ማዳን ስኬቱ። ይሄ አነስተኛ ነው ለማንም ግብ ጠባቂ አይደለም ለማኑኤል ኖየር። ግን በዛ ምሽት ግን በትላንትናው አይነት ምሽት ግን በቃ ሰዓቱን ወደ ኋላ እንደመለሰ የሚመስል የበለጠ ወጣት የሆነ የሚመስል ጎሉ እንኳን ሲቆጠር በጎል ላይን ቴክኖሎጂ ታይቶ ነው። ኦፍኮርስ መስመር አልፏል፣ ግን እሱንም ሊያድነው ተቃርቦ ነበርና ያን የሆነው ግን የኤምባፔ ጎል የመልሱን ጨዋታ አልቋል እንዳንለው 2-0 ቢያልቅ ኖሮ ወይ ከዛ በሰፋ ውጤት ቢያልቅ ኖሮ ያልቅ ነበር የመልሱ ጨዋታ። ይሄ በጣም ከባድ ነው። ይሄም ቢሆን በጣም ከባድ ነው። ታሪክም እሱን ይነግረናል። ሪያል ማድሪድ የመጀመሪያ ጨዋታ በሜዳው ተሸንፎ በ7 አጋጣሚዎች ብቻ ነው የተሸነፈው። አንድ ጊዜ ብቻ ነው የቀለበሰው 1974 ላይ እና ሬር ነው ያንን ማድረግ እና ደግሞ ብዙ ጉድለቶች ያሉበት ቡድን ነው ሪያል ማድሪድ። አያሸንፍም እያልኩ አይደለም። በሚዩኒክ ከበቂ በላይ በተለይ የግል ፖቴንሻል አለው። ግን ደግሞ ለምሳሌ ኦሬሊዮን ሹዋሜኒ የለም። የእሱ አይነት ካራክተሪስቲክስ ያለው ተጫዋች የላቸው። የሚቀጥለው ጨዋታ ላይ ትላንትና በተመለከተው ቢጫ ካርድ ምክንያት አይሰለፍም። ግን እንደ ኮንቴስት ግን የሪያል ማድሪድ ጨዋታውን ውጤት የመቀልበስ እድሉ ምንም ይሁን በፐርሰንት ግን የመልሱ ጨዋታ አልቋል እንዳቲ የሚያደርግ ጎልን ኪሊያን ምባፔ አስቆጥሯል።
በ37 የፉክክር ጨዋታዎች 39ኛ ጎሉን ያስቆጠረው። ብዙ ትችት አለበት እንደምታውቂው። ትላንትናም ስናነሳ እንደነበረው በስፔን ብዙሃን መገናኛዎች ይህንን በመጠኑ አንስቻለሁ። ግን የእሱ ጎል ግን በጣም አስፈላጊ ነበር። እኔ ሁሉንም ማድረግ የሚችለውን ነገር በሙሉ ያደረገ ይመስለኛል። በግሉ ብዙ ሙከራዎች አድርጓል፣ ብዙ ጥረቶች፣ ብዙ ኤፈርቶች አድርጓል። አሁን ለእኔ ችግሩ ለምሳሌ ትላንትና ኢቭን ከኳስ ውጪ የነበረው ትጋት በዛ ስፔሲፊክ የጨዋታው ባህሪ ምክንያት የሚተች ተጫዋች ነው። ብዙ ጊዜ ግን ሲፈልግ ያደርገዋል ማለት ነው። ታክል ሲወርድ፣ የተጋጣሚ ቡድን ተከላካዮችን ፕሬስ ሲያደርግ፣ አንዳንድ ጊዜም ወደ ኋላ ሲመለስ እናይ ነበር። አሁን ይሄንን በፓምፕሎና ከኦሳሱና ጋር ለማድረግ ፈቃደኛ ነሽ ወይ? ከባየር ሚኒክ ጋር ብቻ ሳይሆን በሌሎች ጨዋታዎች ላይ ታደርጊዋለሽ። ምክንያቱም ኮንሲስተንሲ ማለት እሱ ነው። ቪኒሽስም ሌላኛው ተጫዋች ነው። እንግዲህ ከጨዋታው በኋላ ኖየር እንደተናገረ ሁለቱን ተጫዋቾች ቪኒሽስንና ምባፔን በዓለም ላይ ምርጦቹ ሁለት የማጥቃት ተጫዋቾች ናቸው። በተለይ በአንድ ለአንድ በተለይ ሰፊ ስፔስ በሚኖርበት ጊዜ በጣም አስቸጋሪ ተጫዋቾች ናቸው የሚል አስተያየት ሰጥቷል። ቅድም ያነሳሁት ስለ ባየርን ለምንድነው በሁለቱ አጋማሽ የመጀመሪያውን አጋማሽ ብልጫ ይዞ መቀጠል ያቃተው የሚለውን በተመለከተ ምናልባት ሌላኛው ምክንያት ተገደው እንደዛ ፈግፈጉ ይሆናል እንጂ የኮምፓኒ ሀሳብ ሁልጊዜም ምንድነው የማይጠግብ የማጥቃት ፍላጎት ያለው እና ያ ደግሞ ሁሌ ጨዋታዎችን ክፍት እንዲሆኑ ያደርጋቸዋል። በኮምፓክት ብሎክ መጫወትን አልለመደበት። ምናልባት አንደኛው ችግር የሚሆነው ለወደፊቱ ስለ ፍሊክም ብዙ ጊዜ ስለምንለው ይሄንን ነገር አሁን የሆነ ጊዜ መቼ ነው ስለ ጨዋታ ኮንትሮል ማድረግ የበለጠ የምትጨነቂው? መቼ ነው ሱቅ የምትዘጊው? እነሱ እንደሚሉት መቼ ነው የበለጠ ጨዋታው ታይት እንዲሆን የተጋጣሚ ቡድን የሚያገኘው የሜዳ ስፍራ እንዲወሰን ማድረግ የምትችው የሚለው በጣም ወሳኝ ነው። የባየርን ሀሳብ ሁልጊዜ ማጥቃት 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 በተገኘው አጋጣሚ ሁሉ ኢቨን ሪያል ማድሪድ ወደ ጨዋታው ተመልሶ 2-1 እየመራ ጭምር ባየርን ተገዶ ወደ ሚድ ብሎክ አንዳንድ ጊዜ ወደ ሎ ብሎክ ባፈገፈገበት ጊዜ ጭምር የባየርን ኳስ በያዙ ጊዜ የነበራቸው ኢንቴንሽን ጨዋታ ማኔጅ ከማድረግ ይልቅ በፍጥነት ማጥቃት ነው የነበረው። ይሄ ደግሞ ጨዋታውን ሁል ጊዜ ክፍት ያደርገዋል። ከባየርን አንጻር ነው ይሄ። ሪያል ማድሪድ ግን እድሎች ነበሩት። ኢቭን ባየርን ብልጫ በጣም ከፍተኛ ብልጫ ወስዶ በነበረበት የመጀመሪያ በሁለቱ አጋማሽም ቢሆን በሁለቱ አጋማሽ ነው በጣም የተሻለው ቡድን ሪያል ማድሪድ ነበር። የሁለቱ አጋማሽ የሚያስብለው ለዛ ነው። አንደኛው የአልቫሮ አርቤሎዋ ለውጥ ነው፣ ታክቲካል ለውጥ ነው። የበለጠ ቁጥብ ከሆነው ቺያጎ ፒታርች ይልቅ የበለጠ ሳጥን የበለጠ ፈጣሪ የሆነውን ትሬንት ጁድ ቤሊንጋምን ቀይሮ አስገባ። ይሄ ታክቲካል ነው፣ ምክንያቱም የተጫዋቾቹ ሚና በጣም የተለያየ ስለሆነ። ከዛ ውጪ ዲን ሀውሰንንም አስወጥቶ ኤደር ሚሊታውን አስገብቷል። ትንሽ ቆይቶ ደግሞ አርዳ ጉለርን አስወጥቶ ብራሂም ዲያዝን ሰሞኑን ጥሩ ፎርም ላይ የነበረውን ተጫዋች አስገብቷል። እነዚህ ለውጦች ልዩነት እንዳመጡ ማየት ይቻላል። ኖየር ቢዚ የነበረው በሁለተኛው አጋማሽ ነው። አብዛኞቹ ሙከራዎች ያዳነው በሁለተኛው አጋማሽ፣ አብዛኞቹ የሪያል ማድሪድ ከ20ዎቹ ሙከራዎች አብዛኞቹ ሙከራዎች የተደረጉትም በሁለተኛው አጋማሽ ነው እና ይሄ በቀጥታ ከሪያል ማድሪዱ አሰልጣኝ ለውጦች ጋር የሚገናኝ ነው እና እንግዲህ ምባፔ ካስቆጠረው ጎል ባሻገር ቪኒ በተለይ በጣም የሚያስቆጭ ትልቅ እድል ነው የነበረው። በሌላ በማንኛውም ጊዜ ሊያስቆጥረው የሚችል አይነት ጎል ነበር። ሌላም ጨዋታው እየገፋ በሄደም ጊዜ ሪያል ማድሪድ ጎሎች ማስቆጠር የሚችል ይመስል ነበር። ምክንያቱም ያ ጎል እና ከጁድ ቤሊንጋም ተቀይሮ መግባት በኋላ ከመጀመሪያዎቹ አክሽኖቹ መካከል አንደኛው በጥልቅ ከ6 ቁጥሩ ከሁለቱ የመሀል ተከላካዮች ኳስ ተቀብሎ ብዙ ሜትር ወደፊት እየገፋ ሪያል ማድሪድን በአንድ ጊዜ ከመከላከል ወደ ማጥቃት ያሸጋገረበት የድራይቪንግ ራን የሚሉት የቀጥተኛ ሩጫው ስቴዲየም ውስጥ ያለውን ስሜት ሁሉ የሚቀይር ነው። ጎሉ ከመቆጠሩ በፊትም በቤርናቤው የነበረው አትሞስፌር ሲቀየር ታያለች። እንግዲህ እንደዚህ አይነት ትልቅ ቲፎ አሳይተው ነው የጀመሩት። ግን የባየርን የሪያል ማድሪድ የመጨረሻ 30 ሜትር ላይ ለመጫወት የነበረ ኢንሲስተንስ ያንን ስሜት ከስቴዲየሙ አጥፍቶት ነበር። ግን የሪያል ማድሪድ ደጋፊዎች አንድ የሚወዱት ነገር ፍልሚያ ነው እና ሪያል ማድሪድ እየተፋለመ ነበር። በሁለተኛው አጋማሽ 2-0 እንደተመራ እጅ እንደሰጠ ቡድን አልነበረም እየተጫወተ ነበር። በጣም ኃይለኛ ተፋላሚነት ነበራቸው። እንዲያውም ዲሞራላይዚንግ ነው። ሁለተኛው ጎል አሰልጣኙ ሊያሻሽለው የሞከረው የመጀመሪያ አጋማሽ ድክመት ከነበር ያንን ፕላን ለማየት ምንም እድል ሳይኖረው ነው አልቫሮ ካሬራስ ያንን ስህተት የሰራው እና ማይክል ኦሊሴ ለማይክል ኬን ሰጠው፣ ለሃሪ ኬን ሰጠው። ሃሪ ኬን ከ17 ሜትር ጎሉን አስቆጠረው። ድንቅ አጨራረስ ነበር። ግን የአሰልጣኙ ለውጥ ልዩነት አምጥቷል። እሱን ከጨዋታው በኋላ
እንግዲህ በሚኒክ ሜዳ የሚያሸንፍ አንድ ቡድን ካለ ለማሸነፍ ሰፊ እድል ያለው ቡድን ካለ ሪያል ማድሪድ ነው ብሏል። እና በእርግጥም ሪያል ማድሪድ በቅርብ ጊዜ የነበረው ሬከርድ ከባየርን ጋር በጣም ጥሩ ነው። እስከ ትላንትናው ጨዋታ ድረስ ያለፉትን 9 ጨዋታዎች ሪያል ማድሪድ በባየር ሚኒክ አልተሸነፈም ነበር። ከ9ኙ 7ቱን አሸንፏል ሪያል ማድሪድ። አሁን ያለው የቡድኑ ሁኔታ ያንን ያህል መተማመን አይሰጥሽም እንጂ ብዙ አያስገርመኝም ሪያል ማድሪድ እዛ ሄዶ አሸንፎ ቢያልፍ ከነዚህ ብዙ ከሚወራለት ድክመቱ ጋር ጭምርም ማለት ነው። እነዚህ ተጫዋቾች ለብቻቸው ጨዋታ ማሸነፍ የሚችሉ ተጫዋቾች ናቸው። በሞቲቬሽን በኩል በጣም ከፍ ያለ ሞቲቬሽን ነበር። መጨረሻ ላይ ፖሴሽኑ በጣም ተቀራራቢ ነበር 49 ለ51%። ግን ሁልጊዜም ጨዋታውን እያየው ፊልም አድርገው ለምሳሌ ከሁለቱ አማካዮች አንደኛውም አይነት አማካይ የለውም ሪያል ማድሪድ ከፓቭሎቪችም ከኪሚሂም አንደኛው። እነዚህ ቴምፖ ሴተርስ የሚባሉ ወይም ቴምፖ ዲክቴት የሚያደርጉ ከኋላ የቡድኑን ማጥቃት የሚያደራጁ አይነት ተጫዋቾች እንደ አይነት ተጫዋቾች የሉትም። ትልቁ ችግር የነበረውም ሪያል ማድሪድ ያለበትም አንደኛው ችግር ሁልጊዜም በጣም በፈጣን መልሶ ማጥቃት እንዲጫወት የሚገደድበት አንደኛው ምክንያት ልክ እንደዚህ አይነት ተጫዋቾች የሉትም። ክሩስ ወይም ሞድሪች አንዳንድ ጊዜ ይሰጥ የነበረውን ወይ ድሮ ፌርናንዶ ሬዶንዶ ይሰጣቸው የነበረውን አይነት አገልግሎት የሚሰጣቸው አይነት ተጫዋች የለም። ግን የቤሊንገም መግባት ግን በጣም ትልቅ ልዩነት አምጥቷል። እንግዲህ አሁን የቤሊንገም አለመሰለፍ ታክቲካዊ ነው ፊዚካል ነው የፊትነስ ጉዳይ ነው የሚለውን አላቅም። ምክንያቱም እንደምታውቂው ከጉዳት ነው የተመለሰው። ለእንግሊዝ ብሔራዊ ቡድን ሄዶ ነበር። እኔ የሚመስለኝ በአብዛኛው ያለሱ ያለ ምባፔም ጭምር ለነገሩ የሆነ ሚዛን ነበረው ሰሞኑን 5 ተከታታይ ጨዋታ ባሸነፈበት ጊዜ እና ሁለቱንም ተጫዋቾች አንድ ላይ የሚያስገባ ከሆነ የምባፔ መግባት የሚፈጥረው የባላንስ መዛባት አለ። ግን ምባፔን ማሰለፍ አለብሽ በእንደዚህ አይነት ጨዋታ። ቤሊንጋም መሰለፍ አለበት ኖርማሊ። ግን ያንን የቡድን የሲስተም ባላንስን ጨርሶ ላለማዛባት በማሰብ ምክንያት ይመስለኛል። ግን ተቀይሮ ከገባ በኋላ በጣም ትልቅ ልዩነት ነው ያመጣው። ስለዚህ የአርቤሎዋ ለውጥም ትርጉም ነበረው ማለት ነው። አሰልጣኙ ለዚህ ክሬዲት መስጠት የሚያስፈልግ ይመስለኛል። ሪያል ማድሪድ በጣም ተሻሽሏል። ሁለተኛው አጋማሽ በተለይ ከ60ኛው ደቂቃ በኋላ ያንን ቡል ፋይቲንግ ያንን የሪያል ማድሪድን የቻምፒየንስ ሊግ ካራክተር አየን። በቂ አልነበረም ጨዋታውን ለማሸነፍ ግን ጥሩ ጨዋታ ነበር። ጥሩ ጨዋታ ያደረገው አንደኛው የሪያል ማድሪድም በሁለቱ አጋማሽ የነበረ መሻሻል። ግን ጨዋታውን እያየው የተገነዘብኩት አንደኛው ነገር ባየር ሙኒክ በጣም ለየት ያለ ቡድን ዩኒክ ቡድን ነው። በስትራክቸር በቡድን ጥራት በሚታወቅ የጨዋታ መታወቂያ አይደንቲቲ አይደራረሱ ሁለቱ ቡድኖች። ሁሌ አሸናፊውን የሚወስኑት እነዚህ እንዳልሆኑ አውቃለሁ። ለዛ ነው ለምሳሌ ምባፔ የዓለም ዋንጫ ፍጻሜ ላይ ያሳለፈውን አይነት ወይም አምና ሲቲ ላይ ሀትሪክ የሰራበትን አይነት ብቃት ካሳየ የትኛውንም ጨዋታ ማሸነፍ የሚችል ግለሰብ ነው። አሁን እያወራ ያለው ስለ ግለሰብ ስለ ኢንዲቪጁዋል። እንደ ቡድን ግን በሚታወቅ ፓተርን አሰልጣኙ ልምምድ ሜዳ ላይ የሰራውን በዛ በንስትራሰ የሚሰሩትን ልምምድ ሜዳ ላይ በማየት በኩል የሚታወቅ ፕላን በመያዝ በኩል ግን ያንን ደግሞ በላቀ ደረጃ በመተግበር በኩል ግን በሁለቱ ቡድኖች መካከል በጣም ከፍተኛ ልዩነት አለ። የሪያል ማድሪድ የመትረፊያ ሞድ ሰርቫይቫል ሞድ እነዚህ የግለሰብ ተጫዋቾች አስደናቂነት ነው። ባየርን የሚታወቁ የጨዋታ ፓተርኖች አሉት። የመልሱ ጨዋታ አስቸጋሪ ነው ይታይሻል። የመልሱን ጨዋታ በተመለከተ በፐርሰንት እንደዚህ አስቀምጩ ብትባይ የማድሪድ የማለፍ እድል አሁን በፐርሰንት ከትላንቱ ሽንፈት በኋላ የመልሱ ጨዋታ ሚኒክ ላይ የሚደረግ መሆኑ እንደተጠበቀ ሆኖ ምን ያህል ግምት ትሰጫለች ለሪያል ማድሪድ? ጨዋታውስ እንዴት ነበር ባንቺ አይን? ጥሩ ጨዋታ ነበር። በጣም ጥሩ ጨዋታ ነበር። ከጨዋታው በፊትም እኔ ጥሩ እግር ኳስ እናያለን ብዬ አስቤ ነበር። ብዙ ሙከራዎች የነበሩበት ስለሆነ ሳቢ ይመስለኛል ጨዋታው። እኔ የሪያል ማድሪድ አሁንም ስቲል በጣም ሰፊ እድል ያለው ይመስለኛል። ወደ 40% አካባቢ እድል ያለው ይመስለኛል። ሜዳው ከመለውጡ ውጪ 1-0 ነው የሚመሩት ና ኦፍኮርስ ሙኒክ በጣም ጥሩ ቡድን ነው። ግን ሪያል ማድሪድ ትናንትና የኑዌር አስደናቂ መሆን ይመስለኛል ጨዋታው በዛ ውጤት እንዲጠናቀቅ ያደረገው። ከቪኒ ውጪ ክሊያን ብዙ ያመለጡት እድሎች አሉ ኑዌር ራሱ ያዳነበት ና ቀደም ሲል ስናነሳ እንደነበረው ትናንትና የአንድ ተጫዋች የሁለት ተጫዋች ጥሩ ማሳለፍ ቤሊንጋም ተቀይሮ ከገባ በኋላ ደግሞ በጣም የተሻሻሉበት ነበርና የአንድ የሁለት ተጫዋች ጥሩ ማሳለፍ በድጋሚ የማድሪድ ውጤቱን የግሉ ማድረግ እንዲችል ያደርገዋል ብዬ አስባለሁ። ና ስቲል ባየር ሙኒክ ሰፊ እድል አለው፣ ምንም ጥያቄ የለውም። በሜዳው ነው ደግሞ 2-1 ነው የሚመራው። ከምንም በላይ ግን ሙኒክ ቤርናባው ላይ መጥቶ ማሸነፍ ከቻለ ሪያል ማድሪድ ያንን ማድረግ የማይችልበት ምክንያት አለ ብዬ እኔ አላስብም። ና 2-1 መሆኑ በጣም
ጥሩ ይመስለኛል ለሪያል ማድሪድ ነው ጥሩ ይመስለኛል በጊዜ አንድ ጎል ማስቆጠር ኢቭን በጊዜ እንኳን ባይሆን ጎል እንዳይቆጠርባቸው ማድረግ በራሱ ጨዋታው ላይ እንዲቆዩ የሚያደርጋቸው ይመስለኛል። ለኔ ጨዋታው በፍጹም ምንም አላለቀም። እኔ ብዙ አይመስለኝም የእውነት ለመናገር የሪያል ማድሪድ እድል ምንድነው እንዳነሳሽው ልክ ነው። ባየር ሚኒክ ሄዶ ማሸነፍ ከቻለ ሪያል ማድሪድ ማሸነፍ ይችላል። ግን የቡድኖቹ ከጌሙም በፊት 60% ለባየር ነበር የምሰጠው 2-1 ከማለቁም በፊት በቤርናቤው 2-1 ካሸነፍ በእኔ ግምት ፐርሰንቱ መስፋት አለበት 75% ና አደርሰዋለሁ። ለእኔ የባየር ሚኒክ የማለፍ እድል አንደኛ ሆም አድቫንቴጅ ትልቅ ነው። የሆም አድቫንቴጅ ዋጋ በጣም ትልቅ ነው። በባየር ሚኒክ ሜዳ ነው የሚደረገው። ግን አንድ የምረዳው ነገር የሚኒክ አጫወት ሁልጊዜም ለሪያል ማድሪድ እድል የሚሰጥ አይነት ነው። ክፍት ነው። በጣም ሀይ ሪስክ እግር ኳስ ነው። በሜዳው ደግሞ የበለጠ ይህንን ያደርገዋል እና 1-0 ብቻ ነው። ስለዚህ የሚከላከሉት ሰፊ ውጤት የላቸው። እንቆጠብ የቡድኑ ዲኤንኤም አይደለም ግን የሚከላከሉት አሁን ደግሞ ሜጀርድ በሆነ መንገድ እንጫወት የሚሉበት ምንም ምክንያት የላቸውም። ግን በአውሮፓ በዚህ አመት ትርፍ ጨዋታ ያደረጉትን ቡድኖች ከተውን የባየርን ያህል ብዙ ጎል ያስቆጠረ ቡድን የለም። አንድ ሳምንት ይጨምራል። ሃሪ ኬን እንደምታውቂው የበለጠ ሪከቨር ያደርጋል። ከጉዳት ገና መመለሱ ነው። ለእንግሊዝ ብሔራዊ ቡድን አልተጫወተም። እንደው የትላንትናው ጨዋታ ላይ መድረሱ በጣም አጠራጣሪ ነበርኩ። ላይሰለፍ ይችላል ሲባል ነበር የትላንትናው ጨዋታ ላይ። ከሴንት ፖሊ ጋር ነው የሚጫወቱት። ስለዚህ በሳምንቱ መጨረሻ የማሳረፍ እድል አላቸው። ሙሉ ስኳዱን የማሳረፍ እድል አለው። ባየርን ሪያል ማድሪድ ተስፋ ቆርጦ ይተው እንደሆነ አላቅም። የዢሮናን ጨዋታ 7 ነጥብ ሊደረስበት የሚችል አይደለም ብሎ ብዙ ሮቴት ካላደረገ በስተቀር በቡንደስሊጋው ላይ ባለው ተመቻቸ የነጥብ ርቀት ምክንያት አሁን ትላንትና በሁለቱ አጋማሽ የታየውን ፋቲግ በደንብ እንዲያገግሙ ለማድረግ እድል ያለው ይመስለኛል። አንድ ጊዜ ብቻ ነው ሪያል ማድሪድ ያደረገው። እንግዲህ 70 ዓመት ነው የአውሮፓ ውድድር ላይ ሲሳተፍ። የመጀመሪያውን ጨዋታ በሜዳው በአውሮፓ ውድድሮች ማለት ነው 7 ጊዜ ብቻ ነው የተሸነፈው እና ከነዛ መካከል የቀለበሰው 1971 ላይ ቫከር ኢንስፕረክ የሚባልን ቡድን የመጀመሪያውን ጨዋታ በሜዳው ከተሸነፈ በኋላ የኦስትሪያ ቡድን ነው እና ይህንን ጨዋታ ብቻ ነው ቀልብሶ የሚያውቀው። ሬር ነው። ሪያል ማድሪድ ራሱ ብዙ ጊዜ ይህንን አላደረገውም። ያው ታሪክ ይለወጣል የሆነ ጊዜ፣ ግን ታሪክ የሚነግረን ይህንን ማድረግ ለሪያል ማድሪድም ጭምር ለትልልቆቹ የሪያል ማድሪድ ፌመሶቹ ካምባኮች እኮ በቤርናቤው የተደረጉ ናቸው። የምታስታውሻቸው ሬሞንታዶች በሙሉ በቤርናቤው የተደረጉ ናቸው፣ ከሜዳ ውጭ የተደረጉ አይደሉም። እና ለዚህ ነው በሳንቲያጎ ቤርናቤው 90 ደቂቃ ረጅም ነው እኮ የሚሉት። ስቴዲየሙን እያጠየቁ ነው። የሪያል ማድሪድ የቻምፒየንስ ሊግ ፋክተር በሌላ ሜዳ አያሸንፍም እያልኩ ባይሆንም ግን በጣም ትልቅ። እድሜ ጾታ ሳይል ሕፃን አዛውንቱ በእምነት በትውፊት በወግ በስርዓቱ በመልካም ስነ ምግባር በታረመ አንደበት ሲተጋ ሰንብቶ በጾምና ጸሎት ፈተናው አይሎ ድካም ሲበረታ ምድሩ ጭጋግ ለብሶ ሲዋጥ በዝምታ የሐዘን ቋጠሮ በምህረት ተፈታ የኩነኔው ዘመን በፍቅር ተረታ ተነስቷል በክብር ሞትን አሸንፎ የትንሣኤው አምላክ ብርሃን ተጎናጽፎ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉን ምክንያት በማድረግ ከወዳጅ ዘመድ የሚላክሎትን ገንዘብ ለመቀበል ወደ ባንካችን ሲመጡ በአክብሮት ልናስተናግዶ ዝግጁ ነን። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።